የዴቭ እናት አዳይን አሳገተቻት። ምክንያቱም ልጄ ላይ ራቂ ብዬ ባስጠነቅቅሽም ተሱ ልትርቂ ስላልቻልሽ የራሴን ውሳኔ መወሰን አለብኝ ብላ እንግዲህ አዳይን የሚያግት ሰው ቀጠረችባት። ቤዛም በጣም በሚያሳዝን ነገር የሊሊን ቤቷን እንግዲህ ወረሰችባት ማለት ነው። በጣም በሚያሳዝን ነገር እሷና ወንድሟ ሆና ያው የፍቅርም እጅ ያለበት ማለት ነው። በጣም በሚያሳዝን ነገር እዚህ ድራማ ብዙ ነገር የምንማርበት ድራማ ነው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ አለው። የብሌን ቤተሰቦች ይህንን ቪዲዮ የምትሰሙላችሁም ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እዤላችሁ የመጣሁት አዳይ ድራማን ነው ማለት ነው። አዳይ ድራማ እንግዲህ እኔ ከዚህም በፊት በጣም ሳያቸው ነበረ፣ ግን ደግሞ ጊዜ ከመጥፋት የተነሳ ማየቴን አቁሜ ነበረ። አሁን ደግሜ እንግዲህ እያየዋቸው ይገኛሉ። በጣም ብዙ ነገር የምንማርበት ድራማ ነው የእውነት። ይሄ ድራማም ሳይሆን ትክክል የሆነ ህይወት ይሆናል አይደለም፣ ትክክል የሚሰራ የህይወታችን ጉዳይ የሚመስል ድራማ ነው ማለት ነው። እንግዲህ ምንድነው የተፈጠረው ሲባል ሊናን እንግዲህ የማያውቃት ሰው አለ ብዬ አላስብም። ሊን ማለት በጣም ጥሩ ሴትና በጣም መልካም ሴት፣ ምግባር ያለች ሴት ናት። ከዚህም በፊት ጥሩ አፍቃሪ ነበራት፣ ግን እሱ ጥሏት ሲሄድ በጣም ተጎድታ መከራ አይታ አልቅሳ አዝና፣ በአሁን ሰዓት ደግሞ ቢኬ ወይ ደግሞ እንግዲህ እሱን አግኝታ ተጽናንታለች ማለት ነው። ካለፈው ህይወቷ ተመልሳ አሁን መልካም ህይወት ውስጥ እያንጠራራች ትገኛለች ማለት ነውና በጣም ነው በነገራችን ላይ የተጎዳችው። በጣም 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 የመጎዳት አይነት አለው። እኔ እውነቴን ነው የምላችሁና ስታለቅስ ራሱ እኔ ቁጭ ብዬ አብሬያት አለቅስ ነበረ። እግዚአብሔር በሚያውቀው የሆነ እውነት ነገር ነው የሚመስላችሁ፣ ድራማ እኮ ነው የሚመስላችሁ ማለት ነው። እንዴት ሲሰውላችሁ አስባችሁታል? የወደዳችሁት ያፈቀራችሁ ሰው ምንም ነገር ሳይነገራችሁ ጥሏችሁ ብድግ ብሎ ይሄ ጥሏችሁ ሲሄድ ምን አይነት ስሜት እንዳለው ታውቃላችሁ አይደለም? እና ጥሏት ሄዶ ቤላ ነው እንግዲህ በጣም ነበረ ስትለቅስ የነበረችው ማለት ነው። ከዛም በኋላ እንግዲህ ወደ ህይወቷ ቢኬ መጥቶ ህይወቷን ቀይሮላታል ማለት ነው። በጣም ከዛም በኋላ በጣም ደስተኛ ሆና እሱን አፍቅራ እሱን በጣም ነበረ ሲወዳት የነበረው። እንግዲህ ዛሬ አብሮ እየተጽናኑ ይገኛሉ ማለት ነው። እንግዲህ አዳይ ጓደኛዋም በጣም ታማኝና በጣም ደስ የሚሉ ጓደኝነትን በነገራችን ላይ ከነኚህ ከሁለት ሰው እንማራለን ማለት ነው። በጣም እንግዲህ በክፉም በደጉም በደስታም ሁሌም አብረው ናቸው፣ ሁሌም ማለት ነው። እና ብቻ አላውቅም፣ ጓደኝነት በነገራችን ላይ አዳይ ድራማ ብዙ ነገር እንማራለን ማለት ነው። እንዴት ምናክል ራሳችን መሰጣጣት እንዳለብን ማለት ነው። እንግዲህ አሁን የምልላችሁ ፈልጌ መሰላችሁ ቤዛ የምትባለዋን ታውቃላችሁ? በጣም በጣም መጥፎ በቃ ከወንድሟ ጋር ሆና ብር ነው የምታባርረው። ይብን የሰው ጥቅም በቃ ስለ ጥቅምና ጥቅም ብቻ ነው እንጂ የሚያሳስባት ስለ ሰው ምናምን ጉዳት ምናምን ነገር ምንም አያሳስባትም ማለት ነው። ምንድን ነው በአሁን ሰዓት የተፈጠረው ሲባል በጣም በሚያሳዝን ነገር እንግዲህ የሊናን ቤት እንግዲህ እኔ የሰጠ ቤላ ይሁን ምን እንደሆነ ግራ ገብቶኛል ማለት ነው። በእርግጥ ዛሬ አናግረዋለች ሊና ማለት ነው። ስታናግረው ቤቱ የተገዛው በሊና ቤት ነው፣ በሊና ስም ነው ማለት ነው። ግን ቤላ ምንድነው አሁን እያላት ያለው በፍጹም ውክልና ለሷ ሰጥቻት ነበረ፣ በሷ ስም እንድታደርገው ውክልናዋን ሰጠዋት ነው እያለ ያለው ማለት ነው። በጣም በሚያሳዝን ነገር ምክንያቱም የዚህና ክል ጎርቷት ሄዶ እንኳን እንደዚህ በእርግጥ እሱ ነው እንደዚህ እያደረገ ያለው ማርያም፣ እሱ እንደዚህ የሚያደርገው ከሆነ በጣም ነው የሚደብረው። በጣም በጣም ማለት ነው። እንግዲህ ቤዛ የምትባለው ሴትዮ ከዚህም በፊትም ታውቃላችሁ ሁሌ ችግር ነው፣ ሁሌ በቃ ማመስ ነው ሰፈሩን። በቃ ራስ ብር ነው የምትወዱ፣ በጣም የብር እናት ከወንድሟ ጋር ሆና የማታደርገው ጉድ የለም ነበረ፣ የማታደርገው ማለት ነው። አሁንም እንግዲህ ወንድምየውም ሌላ እያጭበረበረ ቤት ግዛ ብሎ አስገዝቶት እንግዲህ ምንድን ያደረገው አሁን ካርድን ያደረገው ማለት ነው። ከነኛ አይነት ሰዎች ጋር በእርግጥም እንትን የኔ እንደ መሰላችሁ የሚዋዋሉ ሰዎች ራሱ ጥሩ አይደለም። ምክንያቱም በጣም መጥፎ እንደሆነ የታወቀ ናቸው።
ቤዛ እስከነ ወንድሟ በጣም መጥፎ ነች። እንግዲህ ዳኒ ወንድሟ በጣም መጥፎ በቃ ክፋት ነገር ብቻ ነው የሚሰሩት። እንግዲህ ቤዛ ከዚህ በፊት ታውቃላችሁ እስር ቤት ገብታ ነበረ። እንዴት አድርጋ እንደወጣች በምን አይነት መንገድ አድርጋ እንደወጣች ፈጣሪ ነው የማውቀው ማለት ነው። ቤዛ ማለት ያው የሁሉንም ህይወት የምታጨናግፍ ነች ማለት ነው። እሷ አንድ ነኝ ግን እዛ የምትሄዱ ህይወት የብዙ ሰው ህይወት ነው። በጣም ማለት ነው የብዙ ሰው ሌናን እንግዲህ በጣም እሷን ለምን እንደዚህ እንደጠመደቻትም አይታወቅም። በነገራችን ላይ ቤላ የድሮ የቤላ ጓደኛ ነበረች ማለት ነው። በዛ የተነሳ ነው መሰለኝ በቃ እሷን በየሄደችበት እያሳደደቻት አለችው ማለት ነው። እሷንና እንትናም ማለት ነው አዳይን ማለት ነው። አዳይ ደግሞ ያው መከራና ስቃይ የበዛባት በጣም የምታሳዝን እንግዲህ የዴብ እናት በፍጹም ዴብን እንድታገባ አትፈልግም። በፍጹም አትፈልግም ማለት ነው። ለምን እንደሆነ ባላቅም እንግዲህ እሷ ሰራተኛ ስለሆነች ሌላ ሴት እንግዲህ የሀብታም የምትመጥነዋን ያለችዋን ሴት አምጥታ ከሱ ጋር እንድትሆን ነው የምትፈልገው ማለት ነው። ዴብ ደግሞ በፍጹም ይሄንን ነገር አይፈልግም። በጣም ነው አዳይን የሚወዳት፣ በጣም ነው አዳይን የሚያፈቅራት። ግን ደግሞ ለእናቱ ብሎ በአሁኑ ሰዓት እየተገደደ ሊያደርግ ነው ማለት ነው። የሚያወዳትን ሴትና ከእሷ ጋር መሆን የማይፈልገውን ሴት ሊያገባ ነው ማለት ነው። እኔ አንዳንድ ቤተሰቦች ለምንድን ነው ግን ልጆች የማይፈልጉትን ነገር ለምን ሊድሮ እንደሚዘጋጁ እኔ በጣም ነው የሚገርመኝ ማለት ነው። እንግዲህ በጣም በሚያሳዝን ነገር ያው በነገራችን ላይ ትንሽ ስለቆየኋቸው ስማቸው ራሱ ጠፍቶብኛል ማለት ነው። እንግዲህ ፍቅር የምትባሏ ሴትዮ እንበላት እንጂ እሷ ልጅ ነች፣ ግን ሴትዮ ማለት ነው እሷ ማለት ነው። እንግዲህ ቤቱን የምታምስ እሷምና አዳይንና እንግዲህ አዳይና ዴብ በፍጹም እንዲጋቡ አትፈልግም። እሷ ዴብን ነው የምትወደው። ዴብ ደግሞ እሱ ማንንም አይወድ፣ የሚወደው አዳይና አዳይን ብቻ ነው። ግን ደግሞ ፍቅር እያለው ይሄ ሁላ ነገር እያደረገችው ያለችው ምንድነው? ዴብን ለማግባት ፈልጋ ነው ቤቱን እያመሰች ያለችው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ያው አሁን ከዳኒ የፍቅር ፍቅረኛ ነው፣ አብሮ እየሆኑ ነው እየሰሩ ያሉት። ቤዛ ነች። አሁን እነኚህ ሰዎች በጣም ክፉ ናቸው ሶስቱም ማለት ነው። ስራቸውን እየሰሩ ያሉት ለሶስት ነው ማለት ነው። በጣም በሚያሳዝን ነገር እንግዲህ ቤዛ በምን አይነት መንገድ የቤቱን ስም እንዴት አድርጋ በራሷ ስም እንዳደረገችው ባይታወቅም እንግዲህ አድርጋለች። ለ3 ቀን ነው አሁን ሰዓት የተሰጣቸው። ለ3 ቀን ለቃችሁ ማትወጡ ከሆነ የህግ አካል አምጥቼ እንድትወጡ አደርጋለሁ እያለ ትገኛለች ማለት ነው። ሌላ ደግሞ እንዴት ነው እንደዚህ የሚሆነው? ይሄ እኮ ቤቴ ነው የተገዛው በእኔ ስም ነው፣ እንዴት እንደዚህ ሊሆን ይችላል? እያለ ትገኛለች ማለት ነው። እንግዲህ አዳይ በጣም ተረጋጊ እያለቻት ትገኛለች ማለት ነው። ቢኬ ደግሞ በፍጹም እንግዲህ ይህንን ነገር ሰምቶ ምንድን ነው የወሰነው ውሳኔ? በፍጹም አይናችን እያየ እሷ ይሄንን ነገር እንድታደርግ አንፈቅድላትም፣ የሆነ ነገር ማድረግ አለብን ቤዛን እያለ ይገኛል ማለት ነው። እንግዲህ ዶክተሩ ጋር ለዶክተሩም ተነግሯል ማለት ነው። ዶክተሩ ጋር ቀጥ ብላ ሄዳ ምንድን ነው ያደረገችው? የስራ ልምዴን እንድትጽፍልኝ እፈልጋለሁ እያለ ትገኛለች። እሱ ደግሞ በፍጹም እንዴ ምን ልታደርጊ ማን የፈታሽ ስላት እንግዲህ ተፈትቻለሁ እኔ ምንም ነገር አላጠፋውም ብላለች ማለት ነው። እንግዲህ ቀጥታ ወዴት ነው የደወለው? ወደ እንትን ደውሎ ነበረ ማለት ነው። ወደ ህግ አካል ስደውል እሷ ምንም ነገር እንዳላረገች እና ከወንጀል ንጹህ እንደሆነች እንደተለቀቀች ይነግረዋል ማለት ነው። ከዛን ዶክተሩ በፍጹም ይሄንን ነገር እንዳታስቢው፣ ምክንያቱም እዛ ደግሞ ማን ነበር ያለው መሰላችሁ? እንትና እዛ ነበረ ማለት ነው። ከዛን እሱ በፍጹም ይሄ ነገር እንዳታስቡ ልጽፍልሽ አልችልም፣ ምክንያቱም አንቺ ነፍስ ገዳይ ነሽ፣ ከዚህም በፊትም እየተበላሸ መድኃኒት እየሰጠሽ እየቃየሽ ምን ስታረጊ እንደነበረ አንቺው ራስሽ ታውቂያለሽ፣ ይሄንን በፍጹም ይሄንን ነገር ልጽፍ አልችልም ብሎ ማስጠንቀቂያ ሰጥቷታል ማለት ነው። እንግዲህ ቤዛ አይን አውጣ ምንድን ያለችው ዛሬ እሱ ስላለክ እኔ እናንተ ማውራት ስለማንችል ነገ አስተናርተክ ብትጠብቀኝ በጣም ደስ ይለኛል እንድትጽፍልኝ ብለው አስጠንቅቃን ሄደችው ማለት ነው። እንግዲህ ዶክተሩ ላይም ደግሞ ምን እንዳየች አላቅም፣ በምን ልታስፈራራውም እንደሆነ ባይታወቅም እንግዲህ እንደ ልመና ሳይሆን እንደ ማስጠንቀቂያ ነው ሄደችው ማለት ነው። እንግዲህ በጣም ነው የሚያሳዝነው። የእውነቴን ነው የምላችሁና
ፈጣሪ ልቦና ይስጣት እንደነዚህ አይነቷን ማለት ነው። ፍቅር ደግሞ መቼ ነው የምትማረው? ሁሌ ዴብን መጠበቁ፣ ሁሌ ከዴብ ጋራ መሄድ። እኔ እውነቴን ነው የምገርማችሁ። እንዲሁ ስንት አመት ሙሉ ነው እሷ ዴብን ብላ የምትሞተው? ተስፋ አትቆርጥም እንዴ? የራሷን ህይወት ይዛ ብትቀመጥ በጣም ነው ደስ የሚለኝ እላችኋለሁ ቤተሰቦቼ። በጣም በሚያሳዝን ነገር እንግዲህ በስተመጨረሻ ምንድን ነው የተፈጠረው? እናትየዋ ያቺ አሁን ያመጣችለትን ፍቅረኛዋን በፍጹም እንዳታስቀይማት፣ እሷን እንግዲህ አግብተህ እኔን እንድታኮራኝ እፈልጋለሁ እያለች ለዴብ ማስጠንቀቂያ እየሰጠችው ነበረ ማለት ነው። ዴብም ደግሞ እሺ እማዬ አገባታለሁ ምንም ነገር እንዳታስብ እያለ እንግዲህ እናቱ እንድታምነው እያደረገ ነበረ ማለት ነው። በዛን አጋጣሚ ምንድን ነው የተፈጠረው መሰላችሁ ቤተሰቦቼ? ከእናቱ ጋር እያወራ እያለ እንግዲህ እኔ እመጣለሁ በቃ እናቴ አንቺ ሂጂ እያላት ነበረ ማለት ነው። ቀጥታ ምንድን ነው የተፈጠረው? እናትየዋ ወደዛ እየሄደች ነበረ። አዳይ ደግሞ በመንገድ ላይ ወደ ላይ እየወጣች ነበረ ማለት ነው። እንግዲህ ሲያገኛት ቀጥታ አብሮ ተገናኝተው ይህ እንትን ይባባላሉ፣ ሰላምታ ተጠያይቀው ይተቃቀፋሉ ማለት ነው። እናትየዋ ደግሞ ከኋላ እያየች ነበረ ማለት ነው። በጣም ነው የተናደደችው። አንቺ ልጅ ራቂ ብለሽ ልትርቂ አልቻልሽም እያለች እንግዲህ ለአዳይ አጋች እየፈለገችላት ትገኛለች ማለት ነው። ሁሉን ነገር እንደነገረችውና መታገት እንዳለባት አለበለዚያ ያው ዴብን ለሌላ ሴት መዳር እንደማትችል፣ ምክንያቱም ዴብ በጣም ነው አዳይን የሚወዳት። እሷ ደግሞ እናትየዋ ይሄንን ነገር አትፈልግም። ምክንያቱም አዳይ ሰራተኛ ስለሆነች በዛ የተነሳ በፍጹም እንዲያገባ ስለማትፈልግ በዛ የተነሳ ነው እንግዲህ አዳይን በአሁኑ ሰዓት እያሳደደቻት ያለችው ማለት ነው። ያው ግን ፍቅር መቼም የማይቀር ጉዳይ ነው። አዳይና ዴብ ይጋባሉ። መጨረሻቸው ተጋብተው አንድ ላይ ይሆናሉ። መሆናቸው የማይቀር ጉዳይ ነው። ግን ደግሞ ያው እስከዛን ድረስ በጣም ፈተና ምናምን እየበዛባቸው ነው። አንዴ ፍቅር፣ አንዴ የተለያየ ሰው እየመጣ እንግዲህ ህይወታቸውን እያመሰቃቀለ ይገኛል ማለት ነው። ያው ጊዜና ሰዓቱ እንትን ይበል እንጂ አብሮ መሆናቸው አይቀርም ብዬ ነው እኔ በራሴ የማስበው። የሚዋደድ ሰው ተለያይቶ አይለያይም፣ መጨረሻቸው አብሯቸው ነው ብዬ ነው የማስበው። ቤተሰቦቼ በፍቅር መካከል መግባት ጥሩ አይደለም ማለት ነው። እንግዲህ ቤዛ ቢኬ ምን እንደፈረደባት እና ምን እንደማደርጋት እስቲ ያለውን ነገር እናያለን ማለት ነው። እንግዲህ ምጥንም በጣም ነው የተናደደችው ማለት ነው። እንዴት እንደዚህ ታደርጋለች ብላ በቤዛ ላይ እና በወንድሟ በዳኒ ላይ በጣም ነው የተናደዱት ማለት ነው። በአሁን ሰዓት እንግዲህ ቅርጫ ነው የሚያደርጓቸው ብዬ ነው የማስበው ማለት ነው። ምክንያቱም ቅድስት በጣም ቤዛ የሁሉንም ህይወት እያመሰቃቀለች ስለምትገኝ በጣም በሚያሳዝን ነገር በአሁን ሰዓት ልኳን ነው የሚያሳዩት ብዬ አስባለሁ ማለት ነው። በእርግጥ ይገባታል እንዴ! በጣም ነው እኮ የምታሰቃየችው እሱ። አንድ ሰው በጣም እንደዚህ አይነት አስቸጋሪ ሰው እኔ በህይወት ያላየው። ምክንያቱም ሁሉ ቦታ እየገባ እንደዚህ ሰዎችን ሲያምስ፣ እንደዚህ ሰዎችን ሲያስጨንቅ በህይወት አይቼ አላቅም። እንደው እግዚአብሔር ይሰውራችሁ ቤተሰቦቼ ማለት ነው። እና ቤተሰቦቼ ለማንኛውም ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። በጣም አስጨናቂ አንዳንድ ሰዎች አሉ። ስራቸው እነሱ አንድ ሆኖ ስራቸው ብዙ ስራ የሚሰሩ ማለት ነው። ስታዩ ግን መልካምና ጥሩ ሰው የሚመስሉ ማለት ነው። ፈጣሪ ከእንደዚህ አይነት ሰው ይሰውራችሁ ነው የምለው። ለማንኛውም እንግዲህ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አዳዲስ ድራማን ቀጣይ ይዤላችሁ እስከምመጣ ማለት ነው። በነገራችን ላይ ስማቸው ጥፍት ብሎብኛል ማለት ነው። ተቃካየዋቸው በጣም ቆይቻለሁ። ወደ 3 ወር ምናምን ተጠቅቶኛል። ትውት አድርጊያችኋለሁ እና ለወደፊት አስተካክዬ እመጣለሁ። መልካም ጊዜ